ራሱ አትፈልግሽም ሀቅን የምትናገሪ ከሆነ እሷ የማትወደው ነገር ከሆነ አለቀ። አራት ነጥብ ገባሽ? ገና መልስ እኔ የፈለግኩትን አድርጌ መጨረሻ ላይ እናቴ ጋር አንድ ላላ ስል እኔም ማውፎ ብያታለሁ፣ እሷ ማውፎ ብላኛለች። በማታውቀው ነገር ስለሆነ አሉ ለአንዱ አጋርታ ስለሆነ ማለት ነው። ከልቤ ይቅር ብያታለሁ እናቴን። ያስቀየመችኝም ነገር እሷ አድርጋው እንዳላደለ ስለማቅ ማለት ነው። እና እርምጃ ህይወትሽ ውስጥ ላይ ባለም ሊሆን ይችላል። መጀመሪያ የምትኖሪው አስለን ለራስሽ ነው። ልጅም ሊኖር ይችላል፣ ባልም ሊኖር ይችላል። ማንም ሰው በህይወትሽ የመጀመሪያ ምርጫ ራስሽ ነሽ። ለኑ የምትሞቺው ብቻሽን ነው፣ የምትኖሪው ብቻሽን ነው። የምትታመሚ ውስጥሽ የሚሰማሽ ነገር ራስሽ ነሽ። ብታጭ እኔ ልብላለሁ አንድ አቋማ ሌላ ምን ጫማ አልጠርግም። ክብርሽን ሰላምሽን የሚነሳ ሰው ከህይወትሽ አውጪው። ከቻልሽ ሰላም በይው፣ ካልቻልሽም ማላስ ፈጣሪ ማችውን ነገር ቻይ አይልሽም። ስለዚህ በጣም ጠንካራ ነሽ። ገንዘብሽም ላይ ጠንቀቅ በይ፣ በርቺ። አላህ ይጨመርልሽ የኔ ማር። እንደ መልክሽ ኑሮሽ የሚያማር አላህ ያርገው። ከዚህም አዲኖሽ ብኢዝኒላህ አይዞሽ የኔ ቆንጆ። ወላሂ በጣም ነው ማደንቀሽ። በጣም እኔ ቤተሰው ከአንቺ አሁን አንቺ ሰው የሚያስፈልግብሽ ሰዓት ነው፣ ቤተሰብ የሚያስፈልግብሽ ሰዓት ነው። እንደዚህ እንኳ ሆነሽ ቤተሰቦቼ አስከፍተውኛል ገደል ይግቡ ያልሽው ቃል፣ ፊርማ አልፈልግም ያልሽው ቃል እኔ በጣም እኔ ሴት ጠንካራ ሴት እወዳለሁ። የምታለቃቅስ ሴት አልወድም። ያኔ በሰዓቱን ሞቴን እመርጣለሁ እንጂ ከቤተሰብ እንትን አያልፈልግም። ማለት የሰው ላይ እድል ይሰጣል። እኔ ማጥፍቼ ልሆን ይችላለሁ፣ እሳቸው ሊሳሳቱ ይችላሉ። ግን ሰው ማሬ ታጠፍ ያለሽ እኮ ሰው ሆኖ የማይሳሳት የለም። ግን ገደብ አለው። የሰው ስህተት ገደብ አለው። ሰውን ትታስቀይ። እኔም እኮ ሰው ላስቀይም አንቺ ይሄ ነው እንደ መግፋቱን ታዩና መታወቂያና የልደት ካርድ ያስመተታችሁ ኮምበልሻ ድረስ አድርሱልኝ። ተኮምበልሻ ወደዚህ ወደ ሪያድ የሚያመጣ ሰው አለ። ኮምበልሻ ነው ያለው፣ ቤቱ ነው ያለው ሰውየው። ቤቱ ድረስ ወስዳችሁ ስጦልኝ። አስመተታችሁ ግን 25 ሺህ ሪያል ነው የጠየቁት። ገባሽ? እኔ ግን ምን አደረግኩኝ? የሰው ልጅ ገንዘብ ስላላችሁ ብቻ በገንዘብ ያደርጋሉ አበሉ። አንዳንዴም አይምሮ መጠቀም ጥሩ ነው። ባዲያ ጋር ደውዬ ምን አደረኩኝ? ባዲያ ጋር ደውዬ ታዝ የትራንስፖርቱን የመታወቂያውን የፎቶ ማሳጠቢያ 5000 ብር ፈጅ እስተነ ትራንስፖርቱ ምናምን። አያችሁ ጎበዝ። አንደኛ በዛ ወሽመጥ የተበጥሷል። ግዴታ ቤተሰብ ስለሆነ ቤተሰብ አላደረገልኝም። ባዲያ ሞልተዋል የሀገሮች ልጆች። ስንት ደግሞ እኔን የሚወዱ አሉ፣ ግን ደግሞ በሚጠሉ ልክ የሚወዱኝ ናረ እና 5-10 ብር ሳይወስድ ያለች እንደዛ አድርጎ ሲልክልኝ እኔ ደግሞ ምን አደረግኩ? መልካም ነው አለለት። መልካም መተግበር ግድ ነው። ቢያገባ 50 ሺህ ብር ላኩለት። ይገባዋል። ለምን የከፈልሽበት ሰው ጊዜ ስላደረገልኝ ይገባዋል እኮ 25 ሺህ ብር አለ። ይሄንኛው አጎቴ የምለው ሰው ለሻሄ 25 ሺህ ብር ስጭኝ አለ። አያችሁት? ለ25 የቁረጠው ግን በቅንጭላቴ ተመርኩዤ ኸርኩበት። ያኔ ደግሞ በረካ ይሆን አደረገልኝ። የሚሸዋረ ራሱ አልቀበልም ብሎ ነበር፣ ግን ግዴታ ነው። አንዳንዴ ከቤተሰብ ባዴ ስላለ እምቢ ማለት አልችልም አልኩሽ እኮ። ሲያገባ ግን ምንድን ነው ደብቄ አሉ። ይኸው አለች የሀገሬ ልጅ አለ ምስክር። የምንረዳቸው ባልቴቶች አሉ። ብር ስንልክ በሚስጥር ነው የምልከው። እረያለሁ ኪስታኔ ምድራ ይረያለሁ። ብዙ ባልቴቶች አበላለሁ እያበላሁ። ግን ደግሞ ማንም እንዲያውቅ አልፈልግም። እሱ ደግሞ እሳቸው ዱዓ የሚያደርጉልኝ ደግሞ ይኸው አልጣለኝም። እሳቸው ደግሞ እምነቷን ቀይራለች። የክርስቲያን ገንዘብ አንበላም አላሉ። ሮመዳን ጡመውበታል። ዱዓ አድርገውልኛል። የእሳቸው ፈጣሪ ደግሞ አሁን አይጠለኝም። አሁንም እድናለሁ፣ እመጣለሁ፣ እሰራለሁ። ካለኝ አበላለሁ፣ ካለለኝ ደግሞ ተበድሬ እበላለሁ፣ ሰርቼ እከፍላለሁ። ደግሞ ብድርም አልደርስም አልልም። የሰው ልጅ ይበደራል። አይዞሽ የኔ ማርኮ። እነዛ ሰዎች ግን አላሉ። እምነቷን ቀይራለች። ሁሉም በእምነቱ ዱዓ ያደርግልኛል። ሁላችሁም እንዴት አደራችሁ ብያለሁ። እንዴት ናችሁ? እኔ መጀመሪያ በጣም ድንግጫ ነው የገባሁት ሲገባና ከዚህ ከ200 ምናምን ሰው ብዙ ሰው ሊያወራሽ ይፈልጋል በውስጥ ማለት ነው። እና
እድል እየሰጠሽ የአንዳንዱን ሀሳብ እየተቀበልሽ አንዳንድ ቁጥር እየጻፉ እያስገባሽ እየወረድ እንደዛ እንትን ባያቸው። ሲቀጥል እኔ ይችን ህመምሽን እንዲታወጣ ያደረገችው ልጅ ግን መቀየሙን ሳይሆን አመስግኛታለሁ። ለምን ምንድን ነበር የተባባል ነው አገር ቤት እገባለሁ ነበር ያልሽው እና ለምን ይሄ ነገር ጎልቶ እንዲወጣ ሕክምና እንድትሄጂ ያኔ አንዳንድ ጊዜ እኮ ፈጣሪ ሰበብ የሚፈልገው ምንድነው በምክንያት ነው። ገባሽ? ምክንያት አሁን ለምን ተናገረች እኔ የደበኩትም ብለሽ ተቀይመሻል። እኔ ግን እንኳንም ተናገረች በቅርቡ እንድትታከሚ በቅርቡ ሰው እንዲያይሽ ነው የሆነው እንደኔ ማለት ነው። እና አንዳንዶቹ ደግሞ ያው አይዞሽ 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 የምትባላችሁ እግዚአብሔር ኬዙን ታውቂያለሽ። እኔ ልታከም ልገባ ነበር ህጀም እኮ ነበረ ባለፈው ህጀ ሰውየው ሀሳቡን ቀየረ እንጂ እኮ ማንም ሳይሰማ ልጨርስ ነበር። ካሳሽ ምን ሆነሽ ነው ፊትሽ ገረጣ ምንድን ነው ሲሉኝ እኮ ጓደኞችን ከኔና አባተወት የራስ ምታት ነው ብዬ ተዋሽ ኑሬ ሊያልቅ ነበረ ህክምና ያሊያልቅ ትንሽ ደቂቃ በቀረው ሰዓት አንተ ወጣችሁ። ለምንድን ነው እኔ ማውራት ቸግሮኝ ነው እንደ ሚዲያ ላይ መጥቼ ውድቀቴን የሚመኙ አሉ። ከቤተሰቦቼ ጀምሮ እንዳይሰሙ ይሄ ጉለት የጎደለው ማንነቴ እንዳይሰሙ ለምን ተጭነው እንዲወጉኝ አልፈልግም። አሁን አታይም አልሞሽም እንዴ አገሮች ይህንንም ቢሉሽ አሁን አንቺ ሀገርሽ ልትገቢ ነው እንጂ ልትታከሚ አልነበረም አሁን ያሰብሽው። ገባሽ? አሁን ይሄ ነገር ደግሞ በአቋራጭ እንዲሆን ሆኗል። ካለሽ አለሽ ነው፣ ከሌለሽ ደግሞ ዝም ላይ ሆነ አዋተን ትታከሚ ያለሽ። ስለዚህ ዘመድም ሆነ ምንም ሆነ አንቺ ሲኖርሽ ነው ሁሉም የሚወድሽ። አንቺ ከሌለሽ ማንም ሰው አይወድሽም። አንዳንድ ደግሞ ቤተሰቦቻችን አስተሳሰብ የጎደላቸው ያልተማሩ እንደገና ደግሞ አሁን ለምሳሌ ብዙ ሰው እውቀት አለው ማለት አይደለም። በተለይ አብዛኛውን በገጠር ያደግን ልጆች ነን እዚህ አረብ ሀገር የምንኖረው እና ከዛም አንጻር ተረጃቸው ንግግርም ወሬም በቃ አያስቡም። ማንኛው እያልሻቸው ራሱ የማይገባቸዋለ እና እኔን ነው ላላ እኪኛ የሆነ እያሰራና አውሪያን እና ሀሳብ የሚሰጡትን ሰዎች አንዳንድ እንትን እያልሽ ሀሳባቸውን ተቀበይ። አንድ ሰው ሁለት ሰው ጋር ሀሳብሽን እንትን አትበይ። ምክንያቱም አንቺ ለማዳመጥ ጋር 200 አይሸጥም እኮ ችግር የለም። ቤቱ አይቻልም ካለን ከሌለን ትታከማለህ። ቤቱ አይሸጥም ኢንሻአላህ ቤተሰቦቹ የቻልነውን ትንሽ ለምን ዙራ መግቢያዋ ቤቱ አይሸጥም። ማርያም ቤቱ አይሸጥ። እዚህ እንዲሁ ላይቭ ላይ የሆነውን እንትን ብለን በጊፍትን በምንም እናዋጣለታለን እመቤቴን። ምክንያቱም አንድ ሰው ማለት ታመመ ማለት እኮ ይሞታል ማለት አይደለም። እኔ በፊት ሳውዲ ነበርኩኝ እና በጣም ነበር ምግብ የምሰራው እና ሁለታችንን ታመምን ማለት ነው። ጓደኛ ሌላ ቦታ እኔ አልገሲብ ነበርኩኝ እና ሁለታችንም ደም ማነስ ነበረ። ያችኛዋ በጣም ታማ ነበረ፣ እኔ ደግሞ ደህና ነበርኩ ስገባ ማለት ነው። እኔ በጣም ታሜ ነበር፣ እሷ ደህና ነበረች ስንገባ። ግን የእሷ ደግሞ ወዲያው ተኔ ቀድሞ አለቀ ማለት ነው። በጣም እንግዲህ ትወጣለች እየተባለችው እሷ ነበረ፣ ብሯንም ልካለች። እኔ ደግሞ በጣም ታመም ያለሁ መልስም አልሰጥም፣ ብሬን ግን አላኩም። ግን እኔ በብር ስዲን እሷ ደግሞ ወዲያውኑ ህይወቱ አለፈ ማለት ነው። የከሚስ ልጅ ናት። ሰው ስለታመመ አይሞትም። ሰው ስለታመመ አይሞትም። እግዚአብሔር አምላክ ደግሞ ስደተኞችን ደግሞ ጠባቂ ነው እና ገንዘብሽን ቤትሽንም አትሽጪ። አንዳንዴ እህቶቻችንም እያስገባሽ ሀሳብ ተካፋይ ነው የምለው። ሰዓት እናስገባቸዋል ማሪ እኔ ሀሳባቸውን ከታይ ተጥፉልን እናስገባቸዋል። ግን ምን አለ መሰለሽ እዚህ እናስገባቸውም ሆነ ተታይም የሚጥፉት ኮሜንት ቦታ የሚሰጥ ስላላገኘ ነው እንጂ እንደዚህ እንትን የምትሉትን እኮ እናስገባለን። አትሳደቡ ማለት የምንሰርባቸው የምናውቃቸው የሀገራችን ልጆች እዛው አብሮ አደጋችን ምናምን እየሆኑ እዚህ መጥተው የሆነ ወሬ ቲያሩ ያስጠሉናል እና ለዛ ነው እንጂ ራሱ ስሜታዊ ሆኜ እኮ ነው የገባሁት። አስገቡኛ እኮ ተቃጥዬ ነው ሲሰደቡ ምን አላንዱ ወይ አንቺ አልሞትሽም ወይ ይባላል። አሁን ይባላል ይሄ ይባላል። ማሪ ዋለና እኔ ለወጣ ነው
ሌሎች ያውሩ ጻፉ አልጻፉ ገደል ይግቡ። ትክክለኛ ሀሳብ ያላቸው አስገባችኋለሁ። ቁጥር ጣፉልኝ። ጠይቅ ምናምን የምትሰጡ ሰዎች ጣፉልኝ። አይዟችሁ። እሱ ያስቀየሟትንም ያላስቀየሟትንም አውፍ በይበያት አውፍ ትበል። እሷ ችግር የለባትም። እሷ ችግር የለባትም። ወላሂ እኔም አሁን ያስቀየሟችሁ ካላችሁ አውፍ በለኝ። አውፍ ብያለሁ። ዱአ እንደራረግ። በነገራችን ላይ በዱአ እንረሳሳ። ያረብ ሰው ሲቀየም ብዙ ይናገራል። ሰው ውስጡ ሲቃጠል ብዙ ይናገራል። ምክንያቱም የወጣልኝ እየመሰላት እሷ ልትናገር ትችላለች። ግን አትቀየሟት። የእውነት ይቅር በሏት እናንተ ቢሆን። ስለዚህ አትሳደቡ። ታስድብ ምን ይገኛል? ከሞት ምን ይገኛል? ሰው ሲኖር ነው። ሰው ከሞት ራሱ ይጠቅማል። አንዳንድ ጊዜ አትሳደቡ። የእውነት እንደኔ ከመጀመሪያው የደረሰባትን ሁሉ አውቃለሁኝ። ግን አሁን ለታ በቀደም አብረን እየተጫወትን አብረን ገብተን የበዓለት እንደዛ በማግስቱ እንደዛ ሲባል በጣም ነው የደነገጥኩት። ለማሪ ይኸውልሽ ከአንቺ በታይ ያለው ልጅ አለ አይደለ? እህታችንና ከአንቺ በታይ ያለው እና እዛ ገብታ እየተጫወተኝ ነበረ። በሰዓቱ እኔም ወጥቻለሁ። እነሱ ነበሩ ሲጫወቱ የነበሩት እና እንደ ይሁ መጥታ አልሞትሽም እንዲ እያለ ደጋግማ ትትጥፍ ማለት አንዳንድ ጊዜ የሚሰማሽ ነገር ይኖራል እና ሲሰማት ተናገረች እንጂ እስከ ዛሬ ድረስ ተናግራ አታውቅም። ይሄን ሁላ የምትትኖር ማለት ነው እኮ። እኔም እኮ ይሄንን ነው ያልኳት። ለምን እስከ ዛሬ እንዲሁም በቃ ብዙ አውርተን ለምን ይሄን ስላት ማውራት ስለማልፈልግ ነው ብላ ነው የዘጋችው። አንዳንድ ጊዜ እውነታ ነው፣ አንዳንድ ጊዜ እውነታ ነው እያስባል። ልወርድ ነው እኔ። ተናገሪ አለች ስለምጠቅመኝ ልጠይቃት። በመጀመሪያ ፈጣሪ ማረሽ እህት። እኔ እንደ ሀሳብ ነው ያኔ እንዳትቆጡ እዚህ ያላችሁ ማለት ነው። ግን እኔ እንደ ሀሳብ የምነግርሽ በቃ ሁሉንም ለፈጣሪ ሰጥተሽ የበደሉሽንም ያስከፉንሽንም ይቅርታ ብለሽ በቃ መረዳት ባለብሽም ተረድተሽ፣ ግን በቃ ክፉ ነገር ለሰው ክፉ አደረገብኝ ብለሽ ክፉ ነገር አትናገሪ። ክፉ ነገር ካፍሽ ባይወጣ በቃ ለቤተሰቦችሽ ቢሆን ሁሉም ህመም አለን፣ በሁላችንም ቤተሰቦች ያለ ነው። ግን በቃ ታያቸው እናትሽም ሆነ አባትሽ እህትሽም ሆነ ወንድምሽም ሆነ ለሚመጣው ነገር አፎ ይቅርታ ከጠየቁሽ እኔም ይቅር ብያለሁ ብለሽ ወደ ፈጣሪሽ ተመልሰሽ ሕክምናሽን ብትጀምሪ እግዚአብሔር ሁላችንንም ይቅር ስንል ነው እኛንም ይቅርታ የሚሰጠን። ደግሞ ይሄ በሽታ ተስፋ የሚያስቆርጥም አይደለም። ተስፋ ትቁረጭ ትድኛለሽ። እና ይሄንን ነው የምልሽ እኔ ክፉ ነገር ባትናገሪ በቃ ስለማንም በቃ ይቅር በያቸው። ካስቀየሙሽም በቃ ከአንቺ ይጉደል። ኧረ እሷ ምንም አትቀይም። ሙዲው ላይ እንደ እሷ እኔ ነኝ የምንጨረጨረው እንደውም እንጂ እሷ ምንም አይመስላትም። እኔ ነኝ እንደውም የምናድደው እና የምናገረው ለምን ይናገሯታል እያልኩኝ እንጂ እሷ ላይ አትናገርም። በዚህ በኩል ላይ እንደ ሰው ንግግር ስልሽ ያኔ መተው በቃ አንድን ሰው ሁላችንም ስንታመን በቃ ለሌል ወደ ፈጣሪ ልቧን ወደ ፈጣሪ ሰጥታ መታገዝ ካለብሽ ትታገሻለሽ፣ ትታከሚያለሽ። ብዙ ልጆች እዚህ ሀገር ብዙ ሁላችንም በሽተኛ ነን። በእርግጥ እዚህ ስደት መጨረሻችንን ያሳምረው። ግን ክፉ ነገር አይወጣም። ሁሉ ልብ ሆናሽን ወደ ስድብ ሳይሆን ወደ ኮሜንቶች ሳይሆን አንቺ ወደ ፈጣሪሽ በሙስሊምም ሆነ ባለሽበት ሃይማኖትሽ ወደ ሃይማኖትሽ ተመልሰሽ እናትሽም ይቅርታ ብትጠይቅሽም ይቅርታሽን ተቀብለሽ እህትሽም ይቅርታ ብትጠይቅሽም ተቀብለሽ አዲስ ታሪክሽን አዲስ ጽፈሽ የማምሽን ፈጣሪ እንዲምርሽ በቃ አታውሪ። ስለ ቤተሰብም ስለ አክስትም ስለ ወንድምም ስለምንም በቃ ስለማንም በሽታሽን ብቻ ከእግዚአብሔር ጋር ብታውሪ ካጠገብሽ ካለው ሰው ጋር መልካም ነገር ከሚናገርን ሰው መጥፎ ነገሩን ትተሽ መልካም ማንበብ እና እግዚአብሔር አምላክ ደግሞ እሱ ይማርሽ። አይዞሽ፣ ተስፋ አትቁረጪ፣ እንደዚህም አትበሳጪ። በሽታ ይፈልጋል፣ ትድኛለሽ። አይዞሽ፣ በቃ ተስፋ መቁረጥ የለብሽም። ብዙ አሉ በዚህ በሽታ የሚታመሙ የሚድኑ አሉ እና ተስፋ መቁረጥ የለብሽም። ስራሽን እየሰራሽ መታከም ትችያለሽ። የሚታዘዝልሽን መድኃኒት በስነስርዓቱ መውሰድ ትችያለሽ። እና ይሄን በቃ ስለ ቤተሰብ ስለ እናት ስለ አባት በተለይ ስለ ወንድም ስለ እህት በቃ አትናገሪ ካፍሽ ባይነኝ በቃ አለ አይደለ በቃ እንደዛ ባይነኝ እኔ በቃ ብትተይ
በቃ እናትሽንም እንደውም አፉ ብዬሻለሁ፣ በቃ አፉ ብዬሽ ወደ ፈጣሪሽ በቃ አይደል እንደዛ ባይነኝ እኔ እንግዲህ ይቅርታ እንትን ካላለሽ እርጎ እሺ እርጎ ሚወት ይዛለች። ቆይ እስኪ ትመጣለች። እንዴት ናቸው? ትመጣለች ትመጣለች። አልሐምዱሊላህ ሰላም ነው። በነገራችን ላይ ውዶች አንድ ላስተላልፍላችሁ። በነገራችን ላይ ሕክምና ጀምራለች። ዱዓ አርጉላት ሕክምናዋን በሰላም እንድትጨርስ። ሕክምና አቋርጣም አታውቅም እስከ ዛሬ ለእኛም ባትነግረንም፣ አሁን ላይ ደግሞ እኛም በምናውቀው መልኩ ሕክምና ላይ ናት። ዱዓ አድርጉላት። በቃ በሰላም ታክማ እንድትወጣ ዱዓ አርጉላት። አላህ ያድናት። አላህ ያድናት። አንዴ ልናገር እና ልውጣ እኔ ማሬ። እሺ እሺ ተናገር። የሰማሽ አላህ ያሽርሽ እህቴ። አላህ እንደ ሰው አይደለም። አላህ ያድነሽ። እኛ አረብ ሀገር በጣም ብዙ ህመም አለብን ከበሽታችን በላይ። እኔ ወላሂ ሳያት በጣም ነው ያለቀስኩት። ምክንያቱም ህመምን የታመመ ሰው ነው የሚያውቀው። እና አላህ ወላሂ ላዚም ይፈውስሽ፣ ያድነሽ፣ ውስጥሽን ይዳብስሽ። ብዙ በቤተሰብም ሆነ በወንድምን በእህትን በአክስትን በሁሉም ነገር ህመም አለብን። ወላሂ እኔ ስደት ላይ 14 ዓመቴ ነው። በደንብ አውቃታለሁኝ። በ14 ዓመቴ የወጣሁ ነኝ። በጣም ብዙ ነገሮች እኔ የራሱ አሁን ደም ግፊት ታማሚ ነኝ። በስደት ነው ይሄ የመጣብኝ። አልሐምዱሊላህ። ግን ሁሌም አላህን አላማርረውም። ሁሌም የምልሽ ዱዓሽን እያደረግሽ ሶላትሽን እየሰገድሽ ላለምኘው አላህ ይምራል። ማሪ ነው እንኳን አይደለም እኛ ዝም ብለን ተራ ወላሂ እኔ ምን ልበልሽ። እና ዱዓ አድርጊ። ሁሉንም ማወፍ በያቸው ላላህ ብለሽ ዱንያ ትቀራለች። ስትታመሚ በጣም ብዙ ነገሮች ታውቂያቸዋለሽ፣ ብዙ ነገሮችን ማለት ነው። እኔ በራሴ የደረሰውን ነው የምነግርሽ። ኦፍኮርስ የሆነ ሰው በህመምሽ ውስጥ ሆኖ ሲናገርሽ ይሰማል። ስለማውቀው እኔ እንኳን አይደለም እናት ወንድም ሌላውን ትተሽው የምታውቂያት ጓደኛሽ መታ ብትናገርሽ ያማል ከህመሙ በላይ። ምክንያቱም ህመምን ደግሞ የሚያውቀው የታመመ ሰው ነው። ተራ ሰው ዝም ብሎ መተሽ ብትነግሪው አይመስለውም። ምክንያቱም አሞት አያውቅም። ያን ህመም ግን የሚያውቀው የታመመ ሰው ነው። አላህ ህመምሽን ይዳብስሽ ይፈውስሽ ነው የምለው። ወላሂ እኔ ሁሌ ነው ዱዓ ማድርግልሽ። አሁን ለተናያጊዎች በጣም ነው ያለቀስኩት ወላሂ ሳይሽ። ፋጡማን ካስታውሻት ሳውዲ አረቢያ የነበረችው ካንሰር ታማሚ ጉሮሮዋን ማለት ነው ካስታውሽ የዛሬ ዓመት እሷ አሁን ኢትዮጵያ ገብታ የታክማ ድናለች። አልድንም የምለው ተስፋ እንዳይኖርሽ፣ መታገስ ካለብሽ እናግዝሻለን። እኛ የስደት እህቶችሽ አለን። ኸይሩን አንብቢ፣ ዱዓ እናደርግልሻለን። የታመመ ሰው ዱዓ ያደርግልሽ፣ ህመሙን የሚያውቀው ሰው። የማያውቁትን ታያቸው። የማያውቁት ስለሆኑ ነው የሚጽፉት ኮመንት። ቢያውቁት ህመምን ስደትን እንዴት እንደሆነ ቢያውቁት ለሰው ያን አይነት ኮመንት አይጽፍም። ምክንያቱም ህመምን የሚያውቀው የታመመ ሰው ብቻ ስለሆነ። አንቺ አላህ ይፈውስሽ፣ አላህ ያሽርሽ እህቴ። እኔ ወላሂ በጣም ስለደነገጥኩኝ የማወራውን ሁሉ አላውቅም። ምክንያቱም እኔ ለራሴ ህመምተኛ ስለሆንኩኝ። አላህ ያድንሽ፣ አላህ በሰፊ እጁ ይዳብስሽ ማሪ። አመሰግናለሁ። እና በፈለግሽው ደግሞ እኛ በፈለግን በምንችለው አቅም እናግዝሻለን፣ እንድትረጅ እናደርጋለን። ምንም እንዳትጨነቂ አንቺ። ዱንያ ቀሪ ናት። ይህንን ማሰብ አለብሽ። እኛ ስደተኞች ግን መጨረሻችን ህመም ነው። አላህ ደግሞ መጨረሻችን ያሳምርልን። ምንም ታምም ያለው አልድንም የሚባል ነገር የለም። ትድኛለሽ፣ ኦፍኮርስ ትድኛለሽ። ነገም ተነጎዳም አላህ እንደ ሰው አይደለም፣ ያድንሻል። የሚሳደቡትን ደግሞ ታያቸው። ኢንሻላህ አንቺን ህመም ለነሱ አድርግላቸው። ታታችን እናመሰግናለን። አሚን። በተረፈ ቶቼ ቀን ይዛችሁ ማለት ነው። አንድ ቀን እንደዚህ ወቅት ሳይሄድ ቀን ላይ ጀምራችሁ በጊፍትም በሁሉም ሰው ያቁሙን እንትን ልላት ይችላል። ቀን ያዙና ላይ ብንገባ ደስ ይለኛል፣ እንደኔ ማለት ነው። እንዲያውም ቅድም ነበር ሰው እንደተሰባሰበ መናገር ያለባቸው። ስለዚህ ተመካከሩና ያለውን ነገር ምክንያቱም ቤቷ እንዳይሸጥ አሁን ኢትዮጵያ ላይ የሆነ ነገር ሽጠሽ የሆነ ነገር ለማገኘት በጣም ከባድ ነው። እና ስደት ያለ ነው። የሀኪም መረጃ ካላት ቪዲዮ እንሰራላታለን እኛ ሁላችንም።
እኮ እስቲ አሁን እንግዲህ የጀመረችው መረጃ ካለሽ ምክንያቱም ለእነ ሀቢባ ለእነ ሳራ እንዲደርስ እኔ በምችለው አቅም እንትን እላለሁም። አሁን እኮ ልጅቱ ምን መሰለሽ፣ ልጅቷ ማለት ነው እየሳቀች ነው የምትሞተው። ልጅቷ ማለት ነው እንደዚህ ፊቷን ስታያት ጤነኛ መስላ እየሳቀች ነው የምትሞተው። ገባሽ? አይረዳትም ሰው ስትናገርና ፊቷን ብቻ ነው እንጂ የውስጧን የውስጧን